ሰላም ጤና ይስጥልኝ እንደምን አላችሁ? አዶናይ ይባላለሁ። ጠፋ ስትባል እየበራ ተሰበርክ ሲባል ደግሞ ከምን ጊዜውም በላይ ጠንክረህ ስማ ቤሊ፣ ይሄ ቪዲዮ ስንት ላይ ካገኘ ከቤት ወጣልኛለሁ ማለት ታባረኝ። ቲክቶከሯ በድንገት ህይወቱ አለፈ። ሁላችሁም ነፍስ ይማር በሉም። መንግስት ወይ ግደልን በቃ ማለት በቃ። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁ እስከ መጨረሻ እንድትቆዩ በትህትና ጠይቃችኋለሁ ማለት ነው። አንድ ቲክታከር እንግዲህ ላይቭ ላይ ቆይታ ህይወቷ አልፏል። እንዲሁም ደግሞ ሌሎች ነገሮች አሉ። አዶናይም እንግዲህ በአዲስ መንፈስ በአዲስ ሁኔታ ተመልሷል ማለት ነው። እነዚህና ሌሎች ቪዲዮዎችን እናያለን ማለት ነው። እንግዲህ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ደግሞ እንግዲህ ኮሜንት ላይ መስጠት ትችላላችሁ ማለት ነው። እንግዲህ መልካም ቆይታ ይሁንላችሁ። መንግስት ወይ ግደልን በቃ ማለት በቃ እንዲሰችት ታርገ ህይወታችን እንዲመስቀልቅልቅል አርገ ማለት ህይወታችን ለምን አጨርሰንም በቃ አንዴ መተ በመሳሪያ ሁላችንንም እንዲህ በቃ የለም በቃ መከራችን አብዝተን መከራችን ከመታበዘው ለምን አገለንም? ለምን ምን አይነት ህይወት ነው እያኖርከን ያለው? ግን ምን አይነት መንግስት ነው የመጣው? ምን አይነት ህግ ነው ያለው? ምን አይነት በቃ ምን አይነት እንዴ ሰርተን መብላት እንኳን አልቻለም ነው ወይ? ሆን ብላችሁ ነው ሆን ብላችሁ ያ ከሲስተም አስወጣችሁ። የት እንሂድ? ሁለት ሀገር የለንም፣ መደበቂያ ሀገር የለንም። ያው ከተማ ልጅ መሄጃ የለኝም እንዴ። ጥያቄ ለዲያስፖራ እንዴት ነው የወጣችሁት? ማለት ወደ ውጭ የወጣችሁበት መንገድ እስኪ መንገዱን ጠቁሙ። እንግልት ምናምን ያልበዛበት ግን በቃ በህጋዊ የምንወጣበትን መንገድ እስቲ ጠቁሙ። ከብረም አታገናኙት ግን መውጣት ፈልጌ ነው። እንዴት ነው ከሀገር የወጣችሁት? ማለት ዝም ያለ ኑሮ የኖራችሁት እንዴት ነው? ያው ቢል አይ ነው ቢል ምናምን እንደሚያሳድ ኑሮ በሀገር እንደምናፍቅ እሱን እርሱት። አሁን ከረንትሊ የተሰማኝ ነገር ምንድነው ታውቃላችሁ? እንዴት ነው የወጣችሁት? እስቲ መንገዱን ንገሩ በማርያም። ቲክቶከሯ በድንገት ህይወቱ አለፈ። ሁላችሁም ነፍስ ይማር በሉም። በቲክቶክ ላይ ከ219,000 በላይ ተከታይ ያላትና የተለያዩ ምክሮችን በመለገስ የምትታወቀው እህታችን ቤዛ ከዚህ ዓለም በድንገት መለየቷ ተሰምቷል። ታዲያ ቤዛ ከመሞቷ በፊት ትንሽ ደከመኝ ብላ ወደ መኝቷ ያመራች ሲሆን ኋላም ላይ እናቷ ተነሺ ስትላት ከተኛችበት ሳትነቃ መቅረቷም ነው የተነገረው። ህይወት እንደዚህ ነች። ማንም ተኝቶ ስለመንቃቱ ወጥቶ ስለመግባቱም እርግጠኛ መሆን አይችልም። ዛሬ በደስታና በጤና የምናየው ሰው በድንገት ሞተ ሲባል እጅግ ልብ ይሰብራል። ፈጣሪ የእህታችን ነፍስ በገነት ያኖርልን። ለቤተሰቦቿ፣ ለወዳጅ ዘመዶቿ እንዲሁም ለአድናቂዎቿ በሙሉ መጽናናትን እንመኛለን። ነፍስ ይማር። እጅግ በጣም የሚያሳዝን ዜና ነው እንግዲህ እየተሰማ ያለው ማለት ነው። እንግዲህ በቲክታከሮች ላይ በሌሎች ጉዳዮች ላይ ስንመለከት እንግዲህ ብዙ ወጣቶች እያለፉ ነው ያሉት። በራሳቸውም እንግዲህ በእንደዚህ በህመምም ሊሆን ይችላል እያለፉ ነው ያሉት እና እጅግ በጣም የሚያሳዝን ነገር ነው። ቀደም ብለን ያየናት እህታችን እንግዲህ በጣም ስታለቅስ ነበረ። ከመንግስት ጋር አያይዛ መንግስት አንድ ነገር አድርገን ወይም ደግሞ እንግዲህ አስወግደን እያለች እየተናገረች ነበር። ከዛን በኋላ ደግሞ እንግዲህ አንድ ዜና አቅራቢ ወንድማችን ደግሞ እንግዲህ እንዳያችሁት ነው እንግዲህ በተስፋ መቁረጥ ውስጥ ሆኖ ነው እንግዲህ ያ መልእክት ያስተላለፈው። እንዴት አድርገን ነው ወደ ውጭ ሀገር መሄድ ምንችለው እያለ እየተናገረ ነበር። እንግዲህ እጅግ በጣም የሚያሳዝን ነገር ነው። እንግዲህ እኔ ከነዚህ አንጻር ነው የማየው። የእህታችንም ህልፈት ቢሆን እንግዲህ ሁሉም ሰው በአሁኑ ሰዓት ደስተኛ አይደለም ያለውና እንግዲህ እኔ እንጃ ምን ማለት እንዳለብን ትክክለኛው መፍትሄ እኔ የሚመስለኝ እንግዲህ ከመንግስት ጋር ተያይዞ እየመጣ ያለ አደጋ ነው እንጂ እንግዲህ ጊዜ ምንም ነገር አያደርግም። ጊዜ መጥፎ ነው ተብሎ አይነገርም። ብዙ ሰው እንደዛ ይላል፣ ስለ ጊዜ ነው የሚያወራው። ይህ ጊዜ ይላል፣ ጊዜ አይደለም። ጊዜ ምንም ትላንት የነበረው አሁንም ያለ ነጋል ይመሻል እንዳለ ነው። የሚቀየር ነገር የለም። ነገር ግን አንዳንድ መንግስቶች ሲመጡ ይህንን ታሪካችንን የሚያበላሹት በመሪዎች ችግር ነው ብዬ ነው ማምነውና እንግዲህ ይህንን ነገር እንግዲህ መፍትሄው ምን እንደሆነ አላቅም። ነገር ግን ይህ ትልቅ
ቁልፍ ያለው እዚህ ላይ ትልቅ ቁልፍ ያለው እንግዲህ መንግስት ላይ ነው የሚመስለኝ። የአመራር ችግር ያለበት ነው የሚመስለኝ። እንግዲህ ሁላችንንም ይህንን ነገር እያየን በየቤታችን እየገባ ሁላችንንም እያለቅን እየጠፋን ያለ ነው። እኔ እንጃ እንግዲህ ምን እንደምል። እንግዲህ እዚህ ላይ ሀሳብ ካላችሁ የራሳችሁን ሀሳብ ማጋራት ትችላላችሁ ማለት ነው። እና እንግዲህ ትልቁ ቁልፍ ያለው አመራሮቹ ላይ ነው ብዬ ነው ማምነው፣ እጅግ በጣም በሚያሳዝን ሁኔታ ማለት ነው። እስኪ አንድ ቪዲዮ ይቺ ልጅ ማነች የሚለውን ቪዲዮ ላሳያችሁና ተመልሼ እመጣለሁ። ሴት ልጅ የምታፈቅረውን ወንድ ልጅ ስታወራና የማታፈቅረውን ወንድ ልጅ ስታወራ ያለው ልዩነት፣ የምታፈቅረውን ወንድ ልጅ ስታወራ ሴት ልጅ ሄሎ አባ እንዴት አደርክልኝ? ደህና ነህ አባ? እንዴት ነህ የኔ ጌታ? ቁርስ በላህልኝ አባ? በላህ የኔ ጌታ? እሺ ብላልኝ። እሺ የበላ ከሆነ ቀስ ብለሽ ታክሲ ስትጋፋ ቀስ ብለሽ አባ እንዳይረግጡ። እሺ አባ አባ ታክሲ ብር አለክ? የታክሲ ብር አለህ አባ? አካውንት ላይ ብር አለ ወይስ ልላክልክ? እሺ እሺ ከሌለ ግን ንገረኝ። እንዴትም ብዬ ከወንድሜም ተቀብዬ ከአባዬም ተቀብዬ ልክላለሁ። እሺ የኔ ጌታ በጣም ነው ማፈቅርክ የኔ ጌታ፣ በጣም አፈቅርሃለሁ። አንተ ስላለህ እኮ ነው አባ እኔ የምኖረው። የደስታዬ ምንጭ እኮ አንተ ነክ። አንተ ባትኖር እኮ አባ እኔ ራሴን ነበር ማጠፋው። የኔ ጌታ በጣም ወድሃለሁ። እሺ ከወንዶች ሁሉ አንተ ንጉስ ነህ፣ አንተ የተለየህ ነህ፣ የመኖሬ ምክንያት ነህ ትላለች። የማታፈቅሩን ወንድ ልጅ ስታወራ ደግሞ ሄሎ አቤት እንዴት ነህ? ደህና ነኝ። ላግኝሽ ሲላት አይ አይመቸኝም፣ ተኝቻለሁ፣ አይመቸኝም፣ ትንሽ ራሴን አሞኛል። ምን ነው ለምን አመመሽ ምናምን ሲላት እኔ እንጃ ትንሽ አመመኝ፣ እስቲ ብር ላክልኝ እስቲ ለሕክምና ሐኪም ቤት ምናምን ልታየው መሰለኝ። ብር ፈልጋ ማለት ነው ልታየው መሰለኝ። ከዛን የፈረደበት ወንድ አፍቅሮ የለም። እሺ እልክልሻለሁ፣ አይዞሽ እሺ እሺ በቃ ልተኛበት አሞኛል፣ እሺ ላግኝሽ ልሽ ሐኪም ቤት ልውሰድሽ ሲላት አይ አልፈልግም፣ አላመንከኝም ነው እንዴ? በቃ ካላመንከኝ ቻው እሺ፣ አንተ ድሮም አትወደኝም፣ ብር ላክልኝ ስለ ሐኪም ቤት ነው እንጂ ልዝናናበት ነው እንዴ ትለዋለች። ሴት ልጅ እንደዚህ ናት። ሳያማትም አመመኝ ብር ላክልኝ ነው የምትለው፣ ሳያማትም ማለት ነው። የማትወደውን ወንድ ብልት ማረግ ልማዳቸው ነው ሴት ልጅ። እጅግ በጣም የሚያሳዝን ነገር ነው። እቺ ነች ማለት ነው ልጅቷ። እንግዲህ ወደ ቀጣይ ቪዲዮ ሳሸጋግራችሁ እንግዲህ አንድ አባትና ልጅ አሉ። የነሱ ቻሌንጅ ብዙ ሰው እየተቀላቀለና እንግዲህ ብዙ መነጋገሪያ የነበረ በዚህ 2-3 ቀን ነውና እስኪ የነሱን ደግሞ ላሳያችሁና ተመልሰን እንመጣለን። አንድ አባት ልጁን ምን ይላል? ይሄ ቪዲዮ ስንት ላይ ካገኘ ከቤት ትወጣለህ ይሏል። ከዛ ልጁ ደግሞ ደስ ብሎት 250 ሺህ ይሏል። አበሻ ሼር እየተደራረገ ኦልሞስት 700 ሺህ ነው ላይክ ያስደረገው። እንኳን ከቤት ከሀገር ያስወጣል አበሻ። የአበሻን ተንኮልና መቀኝነት በዚህ ማየት እግዚአብሔር ምስክሬ 688 ሺህ ላይክ ተደርጓል። እኔ ፋዘር በዚህ ሰዓት ምን እንደሚሉት አውቃለህ? አገር ለቀውታልኝ ነው የሚለው ፋዘሩ። እኔም ራሱ አንዷ ነኝ አለችና አበሻ ደስ የሚለን ነገር ምቀኝነትን ሼር መደራረግ በጣም እንወዳለንና። ስማ ቤኒ፣ ይሄ ቪዲዮ ስንት ላይ ካገኘ ከቤት ትወጣልኛለህ ማለት አባረኝ? 250 ሺህ። ሻንጣን አዘጋጅ። ቤተሰብ ሆነ ተከናወነ።
የምትለው ነገር አለ? በጣም ትችላላችሁ። አጨብጭባለሁ። ጎበዝ ነህ። ተባብራችሁ ከቤት አባረራችሁኝ አይደል? ተባብራችሁ ደግሞ አቋቁሙት። እኔ ምንም ሌላ የምፈልገው ነገር የለም ማለት ያው አካውንቴ አቢሲኒያ ባንክ ነው። አስገቡ አንዳንድ ብር ላይክ ያደረጋችሁ 500 ሺህ ሰዎች አንዳንድ ብር አስገቡ። ይበቃኛል ለ3 ወር። ውጋት የቀጠናው ስጋት ይላል በይ አዚጅራ ያልኩሽ አይደለም እንደ አንበሳው እስቲ ወጋጊዋ ታዲያ ቀዩንም ነጩንም ነው የምልሽ አንቺ አንበሳው ናዚያንስ ምርጥያንስ እኔ አለው ነው የምልሽ እዛ ጥቁሩ በየ The best perfume in the world guys Nexio by Adonai Adonai በራሱ ብራንድ እንግዲህ የሚገርም ሽቶ አምጥቶልና በብዛት ገብቷል ጋይስ። ትናንት እንግዲህ ሲቀረጽ ቦታው ላይ ነበርኩና ለሙከራ እዚህ ጋር እንትን ያለኝ ጋይስ ምን አይነት ሽቶ ነው ጋይስ! እጅግ በጣም ለየት ያለ ነው። እንደዚህ ነበር የምንጠብቀው። በነገራችን ላይ በ2-3 ሳምንት አይደለም እንዲሁ ነካነካ ብሎ የመጣው በጣም ለብዙ ጊዜ ለረጅም ወራቶች በጥራት ተሰርቶ የመጣ ሽቶ እንዲሁም ጄሎች ምናምን ለሴትም ለወንድ መጥቶላቸዋልና ጋይስ ይሄ ሽቶ እንግዲህ ውድ ይሁን ርካሽ ገና ዋጋውን አላወቅኩትም እውነት ለመናገር የፈለገ ውድ ቢሆን ይሄን ሽቶ ለፕሮግራም ቀንም ቢሆን መግዛቴ እንደማይቀር እርግጠኛ ነኝ። አዶናይ ትለያለህ። ኪፕ ጎይንግ። እንግዲህ የት እንደምናገኘው ገና አልታወቀም። እስቲ ፋርማሲ ሊሆን ይችላል፣ ትልቅ ኮስሞቲክስ ቤቶች ሊሆን ይችላል፣ ግን እጅግ በጣም የተለየ ነገር ነው። ወንድማችን አዶናይ በአዲስ ምዕራፍ መጥቷል ማለት ነው። እጅግ በጣም የሚያስደስት ነገር ነው። እንግዲህ አንዳንድ ቪዲዮዎች አሉ ስለሱን እኔና እንግዲህ ተመልሰን እንመጣለን። ሰላም ጤና ይስጥልኝ፣ እንደምን አላችሁ? አዶናይ ይባላለሁ። I'm so proud of you my brother። እንግዲህ ያው አፋህ ስትባል እየበራ ተሰበርክ ሲባል ደግሞ ከምን ጊዜውም በላይ ጠንክረህ ደድረህ ብቅ እያልክ እያስደመምከን ነው። ኮንግራቹሌሽን። በጣም ነው ደስ ያለኝ። ሰው ከኢትዮጵያ እንዲያልፍለት ይወጣል። አዶናይ ከውጭ ሀገር ኢትዮጵያ ውስጥ ገብቶ ለመጀመሪያ ጊዜ ያለፈለት ኢትዮጵያ ውስጥ መስራት እንደሚቻል ያሳየ መለወጥ እንደሚቻል ያሳየ ወጣት ነው። እኛን ተውን። ወጣቶች ግን የዚህ ልጅ አርያ ተከተሉ፣ ፎሎ አድርጉት። ፎሎ አድርጉ ስላችሁ እቺ የመደመር ምልክቷን ተጫኑት እያልኳችሁ አይደለም። እሱ አይደለም። ስለ ፎሎወርስ ካወራን ከክርስቶስ በላይ ተከታይ የነበረው የለም እዚህ ምድር ላይ። በጣም ብዙ ሰው ነበር የሚከተለው። ትዝ ይላችኋል ያኔ 5 ዓሳና 2 ቂጣ ያበላው ህዝብ ብዛት እነዛ ሁሉ ተከተሉኝ ሳይላቸው የሚከተሉት ነበሩ። ሐሙስ ለታም አይታችኋል ዘንባባ ያነጠፉ እልል ይያሉ ሆሳና ይያሉ ሲቀበሉት የነበሩት በሙሉ ፎሎወሮቹ ነበሩ። መጨረሻ ላይ ግን በሆኑ ግሩፖች ወሬ ጆሮአቸውን ብቻ አዳምጠው ብቻ አይምሮአቸውን ሳይጠቀሙ ሳይመረምሩ ፈረዱበት። ስቀለው፣ ግደለው፣ ዛሬውኑ ካልተሰቀለ ያለ ተከታይ ነበር። አይታችኋል መስቀል ተሸክሞ ወደ ቀራኒዮ ሲሄድ ሲተፉበት፣ ሲሰድቡት፣ ሲንቁት፣ ሲያዋርዱት የነበሩት በሙሉ ተከታዩ የነበሩ ናቸው። ስለዚህ ለዚህ ለቲክታክ ፎሎወርስ ጊዜ ሳሰጡ ራሳችሁ ላይ ሰርታችሁ እንደዚህ ልጅ መለወጥ ትችላላችሁ። አዶናይ ሁሌ እንደምለው this is just the beginning. Thank you. I'm so proud of you. መልካም ቀን ጋይስ። አዶናይ ተመልሷል። በአዲስ ስራ፣ በአዲስ አስተሳሰብ፣ በአዲስ ውበት፣ በአዲስ ኤነርጂ ተመልሶ መጥቷል። በጣም ነው ደስ ያለኝ። ይሄንን ቪዲዮ አይደል የለቀቀው? አቦ ይመች እና አዶናይ እውነት ለመናገር በጣም በአዲስ ኤነርጂ ተመልሷል። እንደሚመለስ ደግሞ አዶናይ ከዛሬ 1 ዓመት በፊት የዛሬ 1 ዓመት በነገሮች ወድቆ እንደማይቀርና ወንድ ምን ማድረግ እንዳለበት እንዲህ መክሮን ነበር። ዛሬ ለራሱ ሰርቷል ያ ምክር። በነገራችን ላይ ያወራውን እየኖረ ያለ አዶናይ ብየዋል። ስሙት እስቲ።
ወንዳ ወንድ ማለት ነው። በውድቀቱ ጊዜ ጠንክሮ ቀና ብሎ የሚራመድ ወንድ ነው። ሰው ሊያወዳድቀውና ሊተርበው ሲሞክር ያ ወንድ ምንም አይሰማም፣ ምንም ዝቅ አይልም፣ ምንም ድንን አይልም። ራሱን ያበረታል፣ ከራሱ ጋር ይቆማል፣ ጸሎቱን ይጀምራል፣ ከእግዚአብሔር ጋር ይሆናል። ማንም ሰው አያወድቀውም። ሰው ይወዳል፣ ይጠላል፣ ይወዳል፣ ይጠላል፣ ይወዳል፣ ይጠላል። cares man እንዲህ ብሎ ነበር ከአንድ ዓመት በፊት። ይህ ወንዳ ወንድ አዶናይ ይባላል። ተመልሷል በአዲስ አስተሳሰብ፣ በአዲስ ስራ። ጋይስ በቅንነት አዶናይን የምትተቹ ሰዎች አሁንም ችግር የለብኝም። ለአዶናይ ላይ ጥያቄ ያለባችሁ ሰዎች አሁንም ችግር የለብኝም። ግን አዶናይን ከጥላቻ ለመጣል የምትነሱ ሰዎች ግን ምንም ማድረጋችሁ። ይሄንን አውቃችሁ ራሳችሁን ሰብስቡ። ለትዝብት ውስጥ ነው መግባት። ምንም ጠቅማችሁ ነገር የለም። ልጁ የሚወድቅ አይነት ሰው አይደለም፣ የሚደበዝዝም አይነት ልጅ አይደለም። ለዚህ ተውት። አመሰግናለሁ። ነገራችን ላይ የኔም ሐሳብ ለማስቀመጥ እዚህ ላይ እንግዲህ በውድቀታችን ውስጥ ሰዎች ከኛ ይርቃሉ። ነገር ግን እኛንን ይሄንን ወስነን እንግዲህ ተነስተን መስራት ያለብን። በእኛ ህይወት ማንም ሰው አይመለከተውም። ስለኛ እኛው ራሳችን ብቻ ነው ያለነው። ምናልባት ወላጆቻችን፣ ፍቅረኞቻችን ሊሆኑ ይችላሉ። በህይወታችን ውስጥ ጥምረት ያላቸው ሰዎች ሊሆኑ ይችላሉ። ስለኛ ሊገዳቸውና ሊጨንቃቸው የሚችለው ማለት ነው። ወይ ደግሞ እንደኛ ምናልባት እኔ ስለ አንድ ሰው ስለምወደው ሰው ወይም ስለ አዶናይ ወደ ኋላ ቀርቶ ቢቀር ኖሮ ይሰማኝ ነበር። ምክንያቱም የአዶናይ መንገድ ስለመረዳ ማለት ነውና ጥሩ ነው ብዬም ስለማምን ማለት ነው። ስለዚህ እንግዲህ ሁላችንንም ይሄንን ነገር እንኳን መልካም ነገር እየሰራን ይቅርና መጥፎ ነገር እየሰሩም እንግዲህ ይቀጥላሉ ማለት ነው። ስለዚህ እኛም መልካም ነገር ጥሩ ነገር ከያዝን ድረስ እንግዲህ ሩጫችንን ማቋረጥ የለብንም፣ እውነታው ተገልጦ እስከሚታይ ድረስ ማለት ነው። ስለዚህ እኛ ወድቀን መቅረት የለብንም። ስለኛ አንድም ሰው ስለሌለ ይሄንን ነገር ተረተን ሁላችንንም ሩጫችንን ማቋረጥ የለብንም ማለት እፈልጋለሁ። እንግዲህ አዶናይ ወንድማችን ይሄንን ነገር አድርጎታል ማለት ነው። ከዚህ የባሰ ጊዜ ይመጣል ብዬ አላምንም። እንግዲህ አዶናይ ወንድማችን መጥቶ ተነስቶ እዚህ ላይ አይተነዋል ማለት ነው። እጅግ በጣም ደስ ብሎኛል። እናንተም እንግዲህ የአዶናይ ወዳጆች እንኳን ደስ አላችሁ ማለት እፈልጋለሁኝ ማለት ነው። እንግዲህ ሌሎች ቪዲዮዎችን እንጠብቃለን ማለት ነው። ምን አይነት ቪዲዮዎች ይዞ እንደሚመጣ ማለት ነው። እንግዲህ በጥሩ መንፈስ እንዳለ የሚያሳይ ነገር ነውና ይሄንን ቪዲዮ እጅግ በጣም ደስ ብሎኛል ማለት ነው። እንግዲህ የነበረኝ ቆይታ ይሄንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሐሳብ ካላችሁ ኮሜንት ላይ መጻፍ ትችላላችሁ ማለት ነው። በአጠቃላይ ግን እዚህ ቪዲዮ ላይ የተመለከታችሁት ቪዲዮ ከመጀመሪያ ጀምሮ እስካሁን ያለው ቪዲዮ እንግዲህ ሐሳብ ብትሰጡበት ተመልሳችሁ አይታችሁ ማለት ነውና እንግዲህ እኔ እዚህ ላይ አበቃለሁኝ ማለት ነው። ሰላም ጤና ይስጥልኝ።